ፈርስት ሃንድ ነው ኤክስፒሪየንስ ያደረከው በርግጥ እውነት ነው እድሜህ በወቅቱ አነስተኛ ቢሆንም ለመሳተፍ እና ጥሎት የሚያልፈው አሻራ ይኖራል እውነት ነው እሱንም መሰረት አድርገህ እስቲ ሚዛናዊ በሆነ መንገድ የዛን ወቅት የነበረው ሁኔታ እንዴት ነው ልናየው የሚገባው ምክንያቱም ጽንፍና ጽንፍ የያዘ ክርክር ነው የሚነሳው በዚህ ጉዳይ ላይ ያለበት ፖዚሽን ሚዛናዊ ለመሆን ይጠቅምሃል ብዬ አስቤ ነው አዎ ተቃስ እንዳረኩልህ ዝርዝር ነገሩን አስቦ አንስቶ ብያኔ ለመስጠት በጣም ጥንቃቄ ይፈልጋል እና በሂደት ውስጥም ብዙ ያለፈ ሰው ቢሆን ይሻላል እንዳልኩት እኔ ልጅ ነኝ ከዛ በኋላ አንብቤ ያለው በርግጥ ምንድነው የሚታየኝ ዞሮ ወቅቱ ያው በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ የአብዮት ወቅት ነው የሶሻሊዝም የኮሙኒዝም ሐሳብ በጣም የገነነበት ጊዜ በትምህርት ስርዓት ውስጥ ሁሉ ገብቶ ይደረግ የነበረ ዓለም አቀፋዊ ይዘትም ነበረውነት ለመናገር ዓለም አቀፋዊ ይዘትም ነበረውና ኢትዮጵያ እንደ ሀገር የኢትዮጵያ ወጣቶች እንደ ወጣቶች ከዛ ኢሚዩን እንደሚሆኑበት ወይም ከዛ የሚጠበቁበት እድል አልነበረም ብዬ አስባለሁና ያን ጊዜ ተማሪው በዛ እንቅስቃሴ ውስጥ ሲደመር ደግሞ አገር ውስጥ ለዛ የሚገፋፉ ሁኔታዎች ነበሩ የንጉሳዊ ስርዓት እንደምናቀው በጣም አርጅቶ ነበር እንደ ስርዓትም አርጅቶም ነበር ንጉሳዊ ስርዓትም ቢሆን ሊዘምንም የሚችልበት እድል አልነበረም እንደምናቀው ተወሰኑ ሙከራዎች ነበሩ ንጉሱ ለተወሰነ ጊዜ እንዳልካቸው መኮንን ስልጣን ለማስረከብ የሞከሩበት ሁኔታ ነበር ግን ያ ባይ ዛት ታይም አይ ቲንክ እንደሚገባኝ ኦሬዲ ህዝቡ በቅቶት ነበረ ስለዚህ ያም ገፊ ሁኔታ ነበርና እኔ ወጣቱ ለለውጥ መነሳቱ ጥፋት ነው ብዬ አላስብም ከዛ በኋላ ለውጡን እንዴት ለመምራት ተሞከረ እንዴት ለማስተዳደር ከዛ በኋላ ወደ ጎን የነበረው ሽኩቻ ደግሞ እንግዲህ እናቃለን እዛ ላይ ነው እንግዲህ አይ ቲንክ ለእንደዛ አይነት እንቅስቃሴ እንደ ማህበረሰብም አዲስ ከመሆናችን የመነጨ ሊሆን ይችላል ብዬ አስባለሁ እሱ ይሄ በተለይ እርስ በርስ የመጠፋፋቱ ነገር የመፎካከሩ ነገር በንግግር አለማመኑ ነገር ያው ዛሬም ድረስ የኢትዮጵያ መገለጫ ሆኖ ቀጥሏል እሱ አንፎርቹኔት ነው እሱ ላይም እንግዲህ ማን አሁንም ድረስ ክሱ አለ ጥፋተኛ ከሌ ነው ቀድሞ ተኮሰ እንዲህ የሚሉት ነገሮች አሉ እሱ አይ ቲንክ እንደ ሰው እንዳለው መረጃ የሚወሰን ነው የሚሆነው በእኔ በኩል ግን ቅድም እንዳልኩት ምንም ሆነ ምን ያ ትውልድ በቅንነት በዚህ ሀገር ለውጥ እንዲመጣ ተንቀሳቅሷል ብቻ ሳይሆን ከፍተኛውን የመጨረሻ ዋጋ ከፍሏል ለዛ ብቻ የሚተች ነገር የለውም ማለት አይደለም ብዙ የሚተች ነገር ሊኖረው ይችላል ግን ያንን ትችቱም ያንን መስዋዕትነት ባከበረ መልክ መሆን አለበት ላይመለሱ ህይወታቸውን ያጡት አንድ ነገር ነው ግን እነዛ ሰዎች ዛሬም ቤተሰብ አላቸው ወንድም አላቸው እህት አላቸው ዛሬም በህይወት ያሉ የትግል አጋሮቻቸው አሉ ስለዚህ ለነሱም ክብር መስጠት ዋጋ መስጠት ያስፈልጋል ባይነኝ በእውነት ለመናገር አንዳንድ መሰማቸው ትችቶች አሉ ኮምፕሊትሊ ማጣጣል እና ዛሬ ኢትዮጵያ ላለችበት ሁኔታ ሙሉ ኃላፊነት መውሰድ አለበት የሚሉ ሐሳቦች አሉ እነሱን እኔም በጥቅል አልቀበልም ስህተቶች አሉ ያኔ አይደለም ዛሬም ስህተቶች እያየን ነው ብዙ አይነት ስህተት አለ ቀላል አይደለም ኢትዮጵያ በጣም ውስብስብ ታሪክ ያለን ሰፊ ህዝብ ነው ስለዚህ የሚጠበቅ ነው ከዛ አንፃር በዛ መልክ ነው የማየው ለማለት ነው ባይሉ ግን እንዳልኩት አሁንም በዛ ላይ እኔም ቢሆን በቂ እንትናለኝ ብያላብስ ቁርጥ ያለ ብያኔ ለመስጠት ግን እቺን ታህል አስባለሁ አመሰግናለሁ ስለዚህ ወደ ሃይ ስኩል ከሄድክ በኋላ ምናልባት ምንድነው እሷን ጨርሰና እንደ እሱን ሁለተኛ ክፍል እዛ እንደተማርኩኝ ቀሪው ቤተሰብ እንዳለ ወደ አዲስ አበባ መጣ ከዛ እንደገና ተሰባሰብን ማለት ነው እኔም ትምህርት ቤቴን ቀየርኩኝ ወደ
ሲቢስቴ ነጋሲ የሚባል ወደዚህ ወደ ከጎተራ እና በሳሪስ መካከል ያለ ትምህርት ቤት ነበር። አሁን ይኑር አይኑር አላውቅም እውነት ለመናገር። አስፋልቱ ዳር ያለው ነው። አስፋልቱ ዳር ወደ ሳሪስ ስትሄድ በግራ መለስተኛ ሲቢስቴ ነጋሲ አንደኛ ደረጃ በግራ በኩል አለ ወይም ነበረ። ያኔ 3 ነበረ ደረጃው። አሁን እርግጠኛ አይደለም። አንደኛ ደረጃ የሚባል አለ፣ መለስተኛ ሁለተኛ ደረጃ የሚባል አለ፣ 7 እና 8 የምትማርበት። ከዛ ሃይ ስኩሉ አለ። በአጋጣሚ እዛው አካባቢ ነው። ሲቢስቴ ነጋሲ በግራ በኩል፣ መለስተኛው በቀኝ በኩል፣ ሃይ ስኩሉም ደግሞ ንፋስ ስልክ አጠቃላይ በዛው በቀኝ በኩል በዛው እዛ ገባው። እዛም እንግዲህ ያው 3ኛ 4ኛ እስከ 6ኛ ክፍል እዛ ተማርኩ። እዛ ስማር ያው ውስጥ ለውስጥ በእግር ነበረ ከቤት ወደ ትምህርት ቤት የምንመላለሰው። አሁን ላይ እንደምናየው ዩኒፎርም አልነበረም። ያኔ ዩኒፎርም እመኝ ነበር ባይዘው እንደው ያን ጊዜ ራሱ። ምክንያቱም ያኔ አንዳንድ የግል ትምህርት ቤቶች ነበሩና ዩኒፎርም ለብሰው ስናይ እኔ በበኩሌ ቀና ነበረ። እንደው ዩኒፎርም እኔም ቤት ኖረኝ። አሁን ተማሪዎች ዩኒፎርሙን ይወዱታል አይወዱትም እርግጠኛ አይደለሁም። እኔ ግን ተመኝቻለሁ። ከዛ ወደ 7 እና 8 እዛው ገባን። ከዛ ንፋስ ስልክ አጠቃላይ ነው የገባ ነው። ንፋስ ስልክና አጠቃላይ 9ኛ እና 10ኛ ተማርኩ። 10ኛ ላይ ስንደርስ በወቅቱ አንድ ፕሮግራም ነበረ 10+3 የሚባል ከየትምህርት ቤቱ በውጤታቸው ጥሩ የሚባሉ ተማሪዎች ይመረጡና ምናልባት ከየትምህርት ቤቱ እርግጠኛ የሆንኩት ከንፋስ ስልክ አጠቃላይ ከየትምህርት ቤቱ ነው ይመረጡና በምርጫቸው ዊንጌት እና ተፈሪ መኮንን ወደ ቴክኒክ ትምህርት ወይ መካኒክ ሊሆን ይችላል፣ ጀነራል መካኒክ ሊሆን ይችላል። አሁን ቲቪኤቲ የሚለውን ይተካ ይሆን አላውቅም። ኮሜርስ የሚመርጥ አለ። ብቻ የሙያና ቴክኒክ የቢዝነስ ነው። እኔ በዛ ፕሮግራም ውስጥ አልፌ እኔም ከ10ኛ ክፍል ወደ ተፈሪ መኮንን ተዛወርኩ ማለት ነው። እና ተፈሪ መኮንን 3 ዓመት ተማርኩ። ስለዚህ እኔ በ12 ዓመት ሳይሆን ማትሪክ የተፈተንኩት በ13 ዓመት ነው ማለት ነው። ተፈሪ መኮንን ሄጄ ቢዝነስ ነው ኮሜርስ ነው የሚባል የነበረው። እኔ ጆይን ያረኩት ኮሜርስ ዲፓርትመንት ነው። እዛ ተማርኩ። እንግዲህ የሂሳብ ነገር ያበቃልኝ እዛ ነው ማለት ነው። ቡክ ኪፒንግ የሚባል ኮሜርሻል ማትስ እንደዚህ የሚባል ኢኮኖሚክስ እንማር ነበር። ኢኮኖሚክስ ትምህርት በተለይ በጣም ይማርከኝ ነበር በዛ ሌቭል ማለት ነው። አንዳንዴ ጥሩ መምህራኖችም ነበሩ እውነት ለመናገር። እሱን ተማርኩ። ዲፕሎማ ወሰድን ማለት ነው 10+3 በሚል። ግን ደግሞ ማትሪክ አጋጣሚ ለዩኒቨርሲቲ መግቢያ የሚያበቃ ስለመጣ እንግዲህ ከዛችሁ ከተፈሪ መኮንን ደግሞ ወረድ ብለን 6 ኪሎ ገባ ማለት ነው። እና ያው ዩኒቨርሲቲ እንግዲህ ስገባ እንግዲህ እኔ ምንድነው በተፈጥሮዬ ተፈትኖ ማለፍ እወዳለሁ ማለት ቀላል በሚባል ነገር ውስጥ ብዙም እንትን አይደለም። ተፈትኖ ማለፍ እፈልጋለሁ። ዩኒቨርሲቲም ስገባ አሁን ምናልባት ግን እንዴት መረጥከው የሚልም ጥያቄ ለዛ ይሄድኩ ነበር ሊሆን ይችላል። ዝም ብዬ አሁን በቤተሰብ ውስጥም የህግ እንትን የለኝም። እንደው ኢንስፓየርድ ሆንኩበትም ብልህም የለኝም። ዝም ብዬ ምንድነው ከባዱ ሶሻል ሳይንስ ተማሪ ነኝ። አክቹአሊ ሳይንስ ውስጥ ልገባ አልችልም። ስለዚህ ለራሴ የጠየቅኩት ከባዱ ትምህርት ምንድነው ሲባል ህግ 5 ዓመት ነው ህግ ነው የሚባል ነገር ወተባራሪ እንታልኩ ያው ወደ ህግ ገባው። ህግ ከባዱ ነው አገኘኸው? ከባድ ቀላል አይደለም። እንደምታውቀው የህግ ትምህርት እንደሌላው ዝም ብሎ ያው ሌላውም የራሱ እንትኖች አሉት፣ ግን የፎርሙላ ጉዳይ አይደለም። ማገናዘብ ማሰላሰል የሚጠይቅ ነው። ከፎርማል ትምህርቱም ውጪ ሌሎች ነገሮችን እንድታስብ እንድታነብ የሚጋብዝ ነው ብዬ ነው የማስበው። ከዛ አንፃር ቀላል የሚባል አይደለም፣ ግን በጣም ወድጄው ነው የተማርኩት። በጣም ጥሩ። ወንጀለኛው ዳኛ የሚለው መጽሐፍ ላይ የሊባቡር ነው አይደል? ሴታው ልክ ነው። ቴፒ አካባቢ የሊባቡር የተወሰኑ ቦታዎችን ይጠቅሳል። ወደዛ አካባቢ ይጠቅሳል። ስለዚህ እኔ እነዛን አካባቢ ልጅነት አካባቢን ማቀው እንግዲህ በሱ ወንጀለኛ ልክ ነው። ጥሩ ነገር ነው ያነሳው። ምናልባት
በመጽሐፍ ማንበብ በጀመርኩባቸው የመጀመሪያ ዓመታት ውስጥ ቀድሜ ያነበብኩት መጽሐፍ እሱ ነው፣ ወንጀለኛው ዳኛ ነው ብዬ አስባለሁ። ከዛ በኋላ ደግሞ ስንተኛ ክፍል ወደ 5 6 በቃ 6ኛ ሜቢ። ስለዚህ ይሄ ሊትሬቸሩ ወይንም ደግሞ በልጅነት ያሳለፍከው ነገር ህግን ለማጥናት መወሰንህ ላይ ብሎም ኢቭን አጥንተህ ከሄድክም በኋላ ፍትህን በተመለከተ ያለህን ስሜት እንዴት ቀርጸውታል? በጣም ቀርጸውታል ብዬ አስባለሁ። ምናልባት አንድ ነገር የምጨምርልህ እኔ እንግዲህ በልጅነት ጊዜ በተለይ በአብዛኛው ይሄ ምንድነው የአካላዊ እንቅስቃሴ የሚፈልጉ ጨዋታዎች ላይ ምናምኖች ላይ ብዙ አልሳተፍም በራሴ ባለኝ ኮንዲሽን ምክንያት ማለት ነው። ስለዚህ ብዙ ጊዜ እዛ ላይ ተመልካችና ዳኝነት ሰጪ አይነት ሚና ነው ያለኝ። ያው ባልመረጥም ባልሾምም ግን ጨዋታም ከሆነ ከሌ ጥሩ ተጫውቷል ፋውል የሚለው በኋላ ነው የመጣው ቋንቋ መፎረሽ ነው የሚባለው። ከሌ ፎርሿል እፍርት ነው ደግሞ የሚባላል። ከሌ ፍርታም ነው እንደሱ ነገሮች ነበር ይመስለኛል። እና እሱም የተወሰነ ተጨማሪ ነገር ትሬኒንግ ነገር ነው ብዬ አስባለሁ። በተለይ ያው ወላጆቼ እንደዛ ይላሉ። ወደዛ በተለይ እናቴ በጣም ትላለች። ዳኛ ሆኜ አላውቅም እውነት ለመናገር በመደበኛው የአሰራር ግን ያው እኛ ሀገር አለ ህግ ባለሙያን በሙሉ ዳኛ ብሎ የመጥራት እና እናቴ ትላለች ዳኛ እንደሚሆን ድሮም ማቅ ነበር የምትለው ነገር አላት። አዎ እነዚህ ነገሮች በጣም ቀርጸውታል። በተለይ ቅድም እንደገለጽኩልህ የዚህ 2ኛ ክፍል ላይ ስማር በነበረበት ጊዜ የነበረው ሁኔታ በጣም በጣም ኢንፍሉዌንስ አድርጎኛል እያስባለሁ። በጣም ትንሽም አልነበርኩም እንዳልኩት። አሁንም በራሴ ትምህርት ትንሽ ዘግየት ብዬ ነው ትንሽ ከመደበኛው ዘግየት ብዬ ነው የጀመርኩትና የሚሆነውን ነገር ለመገንዘብ ብዙ አቅም የሚያንሰኝ አልነበሩም። የሚያስደነግጡ ነገሮች ሁሉ ይታይ ነበር። ላይክ ሰው ተገሎ ደሙ ሳይነሳ ተሻግሬ አልፌ የሚሄድበት ሁኔታ ነበረ። እንደሱ ነገሮች እሱ በደንብ አድርጎኛል። ኢንፋክት ከህግ ባለሙያነት በተለይ ደግሞ ወደ ሰብአዊ መብት ደግሞ ለማተኮር ሌሎች ደግሞ በጣም የቅርብ ጊዜ ክስተቶች የበለጠ ጫና አሳድረውብኛል ማለት እችላለሁ። ህግ እየተማር እኛ ህግ ስንማር በእኛ ጊዜ የሰብአዊ መብት ኮርስ አልነበረም። የለም ሰብአዊ መብት የሚባል ኮርስ አልነበረም። እንግዲህ ህግ ትምህርት ቤት የገባሁት በ81 ነው። እሺ ያኔ ያው ደርግ ሳይወድቅ በፊት ማለት ነው። ስለዚህ ትንሽ ሲቀረው አካባቢ የትምህርቱ ስርዓቱም ያንኑ የደርግ የሚያንጸባርቅ ነበርና ቲዮሪ ኦፍ ስቴት ኤንድ ሎ የሚባል ኮርስ ነበረ። ከወዳጅ ከሶሻሊስት ሀገሮች የሚመጡ ከፖላንድ የሚመጡ ፕሮፌሰሮች ነበሩ። እነሱ ነበሩ የሚያስተምሩን እና ሞር ኦፍ የአይዲዮሎጂ በቃ ቲዮሪ ኦፍ ኤንድ ስቴት ተብሎ ፖለቲካል ፓርቲዎች እንደዚህ ነው ትምህርት። ሰብአዊ መብት አልነበረም። ከዛ እንግዲህ ሰብአዊ መብት ትምህርት ተጀምሯል በሎ ስኩሎች። እኔ ግን የክላስ ትምህርቱ ባይኖርም በህይወት ግን በሰብአዊ መብት ጉዳይ ላይ ይበልጥ እንዳተኩር የገፋፉኝ ሁኔታዎች ተፈጠሩ። አንድ ወንድሜ ጋዜጠኛ ነው። ያኔም አሁን ሆላንድ ሀገር ነው የሚኖረው። ያኔ ግን ከቀደምት ጋዜጠኞች የግል ጋዜጠኞች ውስጥ አእምሮ የሚል መጽሔት ጋዜጣም ነበረ። አስታውሳለሁ። የእሱ ዋና አዘጋጅ ነበረ እና ከጓደኞቹ ጋር ይታሰር ነበር በተደጋጋሚ ይታሰር ነበር። በደርግ ጊዜም ጭምር ማለት ነው። በኢህአዴግ ጊዜ ይታሰር ነበረ። ስለዚህ በኢህአዴግ ጊዜ ማለት እኛ 3ኛ ዓመት ገባን ማለት ነው። ሎ ስኩል እየተማርን ነው ለውጡ የተካሄደው። ተማሪ ወደ ዘመቻ አዘመተው ተማሪ። ያን ጊዜ ሁሉ ትምህርት ቤት ነበር። ተማሪው ለመጨረሻው የደርግ ሙከራ እንግዲህ ተማሪውን ወደ ዩኒቨርሲቲ ተማሪ ማዝመት ነበረ። ተማሪ ወደ ብላቴን ዘመተ። ከዛ ኢህአዴግ ገባ። እንደመጣ ነው እንግዲህ እንደዚህ ሁኔታዎች የተወሰነ ሁልጊዜ እንደሚያጋጥመው ለውጥ ሲመጣ እንደ
ትሬንድ እየታየ ያለው መልካም ነገሮች ይመጣሉ። ስፔሱ ተከፈተ፣ የግል ሚዲያዎች በጣም እንደ አሸን ፈሉ። ከዛ ግን እነዚህ ጋዜጦች፣ መጽሔቶች ያው መንግስትን መተቸት ሲጀምሩ መንግስት ወደ ተፈጥሯዊ ባህሪው መመለስ ጀመረ ማለት ነው። ማሰር፣ ማሳደድ፣ ብዙ ነገር ሆነ። እሱም በጣም ይታሰር ነበር። ስለዚህ በኋላ ላይ እኔ ጋዜጠኞችን ፍርድ ቤት ወክዬ ስቀርብ የጋዜጠኞቹ ቤተሰቦች የፍርድ ቤቱን ለእንቅስቃሴ ልጆቻቸውን ሁኔታ ለማየት አካባቢውን እንደሚሉት እኔ ደግሞ ወንድሜ በሚታሰርበት ጊዜ እዛ ታዳሚ ነበርኩ። እንግዲህ አይ ነበረ የሄደ ነበር ፍርድ ቤት። እንግዲህ ወንድሜ ነውና በደንብ አውቀዋለሁ ማለት ነው። ሌላ ነገር ውስጥ ኢንቮልቭ አያደርግም፣ ሙያውን ነው የሚሰራው። ያው በሱ በኩል ምንም እርግጠኛ ግን የሚሆነው ሲፈጸም ሲደረግ የነበረው ነገር ግን በፍጹም ማልቀበለው ነበር። በታስሮ በእጁ ከሌሎች ደረቅ ወንጀል ከተጠረጠሩ ሰዎች ጋር ታስሮ ከመኪና ለመውረድ ይሄ ምንድነው ትልቁ አይፋ የሚባል መኪና ለመውረድ ሲቸገር በወቅቱ የነበሩት መርማሪዎች ስነ ስርዓት በጎደለ ሁኔታ ትሪት ሲያረጉት፣ ፍርድ ቤት ላይ ምን ያህል በተለይ መርማሪዎቹ አጠቃላይ ሂደቱን እንዴት ሲቆጣጠሩ እንደነበረ፣ ዳኞቹ ምን ያህል ባያዝድ እንደነበሩ አይ ነበርና ይሄ በተለይ በጣም በዚህ አይነት እንትን ውስጥ ውጤታማ ሆኜም መኖር አልችልም። ውጤታማ እንግዲህ ብዙ በግሌም እንደው ቀጥ ያለ ወይም ህይወት መኖር አይቻልም፣ ይሄ መለወጥ አለበት፣ በመሰረቱም እንዲህ አይነት ግፍ መቀጠል የለበትም የሚል ውሳኔ ላይ በደንብ እንዳደረሰኝ እርግጠኛ ነኝ። እንዳልኩ እንደው ጊዜም ላይ በቃን ይችላል እንጂ ማስተውለው የነበረው ነገር በጣም ተስፋ የሚያስቆርጥ ነበር። ስለዚህ ይሄ መለወጥ አለበት። ለዚህ ደግሞ እንግዲህ ህግ እየተማርኩ ነው፣ በዚሁ ገፍቼ አስተዋጽኦ ማድረግ አለብኝ የሚል ውሳኔ ላይ እንዲደርስ ያደረገኝ ይመስለኛል። ኢንተረስቲንግ ስቶሪ ነው። ስለዚህ ከዚህ የሚመነጨ ነው ማለት ነው ሰብአዊ መብት ላይ ትኩረት እንድታደርግ ያደረገ። እውነት ነው። ይሄን ሌላም ጊዜ እንደዚሁ በሌላ መድረክም ገልጬዋለሁ። አይ ቲንክ ለማንም ቢሆን ፈታኝ ነው እና አንድ አይነት አቋም እንዲወስድ የሚያስገድድ ነው። እኔ ግን ኦልሬዲ መስመር ውስጥ ስለነበርኩ ወደ ጫካ መሄድ የሚያሳስብ ነገር አይደለም። የህግ እየተማርኩ ነው። ስለዚህ የህግ ትምህርት ጥሩ አቅም ይፈጥራል ይህን ችግር ለመቋቋም። እንግዲህ እስከ መጨረሻውም የሄድኩበት እሱን ነው። አሁን በኋላ የኢህአዴግ መጨረሻ አካባቢም ያው እንደምታውቀው ብዙ ሰዎች ጋዜጠኞቹ ሲከሰሱ ሲታሰሩ ያንን መንገድ ነው የመረጥኩት። እውነት ነው። ስለዚህ ከህግ ትምህርት ቤት ተመረቀህ ወጣ። ከህግ ትምህርት ቤት ተመረቀህ ከወጣ በኋላ አንዳንድ ውስጥ አዋቂ ሰዎች እንደነገሩኝ ወደ ፍርድ ቤት ውስጥ ለመስራት ፈልገህ ነበረና ግማሽ ቀን ብቻ ሰርተህ ተውከው። ለምንድን ነው? ምንድነው የሆነው? እንግዲህ ያው ያን ጊዜ ያው በኢትዮጵያ ውስጥ የህግ ትምህርት ቤት አንድ ብቻ ነው፣ አዲስ አበባ ዩኒቨርሲቲ ሎ ስኩሉ ብቻ ነው እና በአመት ከተሳካለት 45 ሰው ወይም 50 ሰው ብቻ ነው የሚመረቀው። እንግዲህ ለዛ ሀገር በእርግጥ ያኔ የኢትዮጵያ ህዝብ ቁጥርም እንዳሁኑ ትልቅ አይደለም፣ ግን ፍላጎቱና ያለው በፍጹም አይመጣጠንም እና ገና ትምህርት መጨረሻ ዓመት ላይ ያለን ነው ከትምህርት ቤቱ ጋር ተነጋግረው የባንክ ኃላፊዎች፣ የኢንሹራንስ ድርጅት ቀጣሪዎች በሙሉ እየመጡ ፍርድ ቤትም ፍትህ ሚኒስቴርም ራሳቸውን ያስተዋውቁን ነበር። እኛ ጋር ነው ስትመረቁ ይሄ ያለ ይባል ነበር። እንደዛ ነበር እና እንዳሁኑ ሳይሆን ስንመረቅ የት እንግባ ብለን ጭንቀት የለም፣ አማርጣችሁ እንደውም ታማርጣለህ የትኛውም ብለን። ስለዚህ በወቅቱ ያው ለፍርድ ቤት ዛሬም ቢሆን ያኔም ቢሆን ያው ሁላችንም ትልቅ እንትን ያለን በፍርድ ቤቱ በኩል የመጣው ግብዣ በጣም የሚማርክ ነበር። አሁን አይ ቲንክ በህይወት ያለው አይመስለኝም። ያን ጊዜ ፍርድ ቤቱ ጠቅላይ ፍርድ ቤት ሬጅስትራር ይመስሉኛል። የእሳቸው ገለጻ በጣም ማንንም ሰው የሚያሸንፍ ነበር እና በቃ ሎስኩል መጣው ነው ዳኛ ነው የምትሆኑት፣ እንደዚህ ነው፣ በዳኝነት ብዙ ነገር ታያላችሁ፣ እንደዚህ ነው ብዙ ነገር ነው የተባለው።
ስለዚህ ልክ እንደተመረቅን ወደ ፍርድ ቤት ሄድን ማለት ነው። በአጋጣሚ እሳቸውን ያገኘ ተመሳሳይ ንግግር ነገሩን እና ተቀጥራቸዋል ተባልን። እንግዲህ ተቀጥራቸዋል ተባልን። ቢሮም ተሰጠን፣ ቁልፍ ሁሉ ተሰጠን። የካን ቴል ዩ አሁን ያ እንዴት ኤግዛይቲንግ ሞመንት እንደነበረ ቢሮ፣ የግል ቢሮ፣ አረንጓዴ ካርፔት ነው ቢሮ፣ ጠረጴዛ፣ ተሽከርካሪ ወንበር ተሰጠን። ቁልፉ ራሱ የቢሮ ቁልፍ በእጅ መያዝ ትልቅ ነገር ነበረ፣ አቺቭመንት ነው። ስለዚህ ተሰጠን፣ ገባን። ጠዋት ምንም ስራ የለም። ይሄን ነገር ለቤትም ለሰው መንገር አለብኝ፣ ስራ ማግኘት ያለብኝ ያገኘውን ብዬ ጠዋት ቆልፌ ወደ ቤት ሄድኩኝ። እንግዲህ አሁን ምን እንደተፈጠረ አላቅም ፍርድ ቤቱ ጋር፣ እኔም ብቻ ሳይሆን ለአክቹዋሊ በወቅቱ የተቀጠርነው ነው። በነጋታው ስንመጣ እኛው ሰው እየጠሩን ቢሮአቸው እኛ ወይ ስራ ሊሰጠን ምናምን ብለን ነው። እንደው ፍርድ ቤቱ ጋር እንድንገባ ያሳመኑንን 100% የሚገለብጥ ምንም ፍርድ ቤቱ ትመጡ ተከራካሪዎች ያበሰለውን ጉዳይ ነው የምታዩት፣ እንደዚህ ነው እናንተ ሌላ ቦታ ልምድ ብታገኙ ይሻላል፣ እንደዚህ ብለው ያው ቁልፍ እንድንመልስ ተነገረን ማለት ነው። ምን ተፈጥሮ ነው እንግዲህ አይ ቲንክ ወይ የበጀት ችግር ገጥሟቸዋል። ዝርዝር ነገሩን እውነት ለመናገር አልነገሩንም፣ ግን የሚመስለኝ የሆነ አስተዳደራዊ ችግር ተፈጥሯል። ያ ነው የሚመስለው።